መጣንበት ሲያውቅ ነው የተደበቀው። ወይ ርብቃ ወይ ደግሞ ያቺ ልዩ ናት የምትሆነው። አሁን ሳበዛሹ አስሬ በሰው ማርኮንና ዲና ከባድ ተሰሩ። አሁንም በድጋሚ ልዩን አሳገቷት። ልዩ ሚስጥራቸውን ሁሉንም ነገር ስለሰማችባቸውና እንዲሁም ደግሞ ሳቤላን እንዳሳገታቻት ስታቅም ስለዚህ ምንድን የሰማሽው ተናገሪ ብላም ታንቃታለች። ልዩ ምንም እንዳልሰማችን ብትነግራታለች። ነገር ግን ምንም እንዳልሰማች ብትነግራትኝ ዲና ግን ደግሞ በፍጹም ልትቀበላት አልቻለችም። ስለዚህ ለአብራ ምን ነበር ትነግሬ ነበረ፣ እናም ካልነገርሽኝ ዛሬ ህይወትሽን ነው ማጠፋሽ ብላም እንቅ ታረጋታለች። ይህን በምታንቃት ሰዓት ልዩም ደግሞ እውነቱን ተናገረች። እናም ሳቤላን እንዳሳገተቻትና እንዲሁም ደግሞ ይህን ሁሉ ሚስጥር እንደሰማች ነገር ግን ደግሞ ለአብርሃም እንዳልነገረችውም ተናገረች። ስለዚህ በዚህ ምክንያት ነበረ እሷን ለማገት የወሰኑትኝ። እናም አብርሃምም ገና ልዩ አሁን ላይ ልዩ ከሳቤላ ጎኑና ሳቤላ ትመጣለች ብሎም ሲያስብ ነገር ግን ደግሞ ልዩንም ደገሟትኝ። አብርሃም በጣም ተናደደ፣ በጣምም ቀወሰ። ቆይ ግን ከኔ ምንድን ነው የሚፈልጉት እነዚህ ሰዎች በማለት በጣም ይናደዳል። እንዲሁም ዶክተር ርብቃ አብርሃም የተጠራጠረችው ሁለቱን ነበረ። ስለዚህ ይህን ሚስጥር እንዳወቀችም ለዶክተር ርብቃ ነግራታለች። እናም ዶክተር ርብቃም ይህን እንዳወቀችም ነበረ ለማርኮን ደውላ ሳቤላ እንድትለቀቅ ነገር ግን ደግሞ እየጠየቀውን ብር ተውት በላቸው፣ ብሩን በፍጹም መቀበል አልፈልግም፣ አሁን ላይ ሳቤላ ወደ ቤቷ እንድትመለስ ነው የምፈልገው ብላም ትለዋለች። በዚህ ደግሞ ተስማምተዋል። ምክንያቱም ድሮም እኮ ነው ፈልጌ አይደለም ይኸውልሽ እኔ አልረዳኝ ብለሽ ነው እንጂ ያጠፋሁብሽን ገንዘብ ለመተካት ፈልጌ እንጂ የእነሱን ገንዘብ በፍጹም ፈልጌም አይደለም። እናም ፎቶዋቸውን እንዲሁም ደግሞ ቪዲዮዋቸውንም አጠፋዋለሁ ወይም ደግሞ እመልሰዋለሁ፣ እንዲሁም ሌላውን ጥሩንም አልፈልግም ብሎም ይላል። ይህንን በቃ አሁኑኑ ደውልና ንገራቸው ብላም ትለዋለች። በዚህም ተስማምቶ ለዲና ይደውላል። ለዲና ከደውልም በኋላ ምንድን ነው የምትፈልገው ብላም ትለዋለች። ይኸውልሽ እኔ ብር ያልኳችሁንም ተውትኝ፣ እንዲሁም ደግሞ ቪዲዮን እሰጣችኋለሁ ወይም ደግሞ ከኔ ከራሴ አጠፋዋለሁ ብሎም ይላታል። ዲናም በጣም ትናደድና እና ታዲያ ገንዘብ ካልፈለክ ምን አባ ነው የምፈልገው ብላ በንዴት ትመልስለታለች። ይኸውልሽ ዲና ተረጋጊ፣ እኔ የምፈልገው ሳቤላን ወደ ቤቷ እንድትመልሷት ነው ብሎም ይላል። ስለ ሳቤላ ምን አገባህ? ምን ይመለከታል? አንተ የጠየቀው ብር ነው አደለ? ብሩ ይመልስልሃል ብላም ትለዋለች። ይኸውልሽ ዲና እኔ ብር የማውቀው ነገር አሁን ላይ ግን የነገርኩሽን ካልሰማሽ ያለያ ግን ደግሞ እጅ ላይ ያለውን ቪዲዮ ለፖሊስ ነው የምሰጠው ብሎም ይላታል። ይህን ሲላት ነበረ ዲና በጣም የደነገጠችው። ማርኮንም ነበር አብሮት። እናም ይህን ሁሉ ሴራ የምሰራ ርብቃ ነች። ስለዚህ ይህን ሚስጥር ርብቃ አውቃለች ማለት ነው ብሎ ይናገራል። ርብቃ እንዳላወቀችና ነገር ግን ደግሞ አሁን ላይ ምንም ጸባዩም እንድትቀያየረ ዲና ለማርኮን ትነግረዋለች። ማርኮን አሁን ላይ ቢያንስ እንኳን ከእስር ቤት እንደወጣ ከዲና ጋር ጊዜ ለማሳለፍ ቢፈልግም ዲና ግን ምንም አይነት ጊዜ ልሰጠው አልቻለችም ነበር። ቆይ ግን ለምንድነው ጊዜ እየማሰጭኝ ብሎም ይላታል። በማርኮን ለምን አትረዳኝም? አሁን ላይ በጣም መጨናነቅ ውስጥ ነው ያለሁት። ከዚህ ችግር ውስጥ እስከምወጣ ድረስ ደግሞ የሁሉ ነገር ማድረግ የለብኝም። ስለዚህ እባክህን ተረጋጋ ብላም ትለዋለች። ምንም እንኳን ማርኮን ሳቤላን ማገቷ ባያስደስተውም ነገር ግን ደግሞ አሁን ላይ በኤፌሶን የጠየቁት 500,000 ብር፣ ስለዚህ በዚህም ጉዳይ ደግሞ ይህ ስለቀረላቸው በጣም ደስ ብሎታል። ይህ ስለቀረላቸው በጣም ደስ ብሎታል። ይህ ደስ ያላትም ደግሞ ምክንያቱም ደግሞ የጠየቀችውን ገንዘብ መክፈል ስለማትችል ነበረ። አሁን ላይ ከአብርሃም ጋር ገንዘቧን ካገኘችም በኋላ ዲና ሁሉን ነገር ትታ ወደ ልጆቿ እንደሚሄዱ ለማርኮን ትነግረዋለች። ማርኮንም እሺ በቃ ግን ደግሞ አሁን ይህ ገንዘብ አብርሃም ቤቱ ሽጦ እስከሚሰጥ ድረስ ሳቤላ ምንም መሆን የለባትም ይላታል። ምክንያቱም ደግሞ አሁን ላይ ማርኮን ለሰው ልጅ እያሰበ ነው። እናም አብርሃምንም በጣም እበቅለዋለሁ ብሎም ይላታል። ምክንያቱም ደግሞ መጀመሪያ እሱ አስወጥቶ
ከሶኝ ነው ከቤትና አስወጣኝ። እየሄድኩ እያለ ነው የታሰርኩት። ስለዚህ አልለቀውም። ይህ ኤፌሶን የሚባልም ከእስር ቤት መጥቶ ያስፈራራኝን እበቀለዋለሁ፣ ሁላቸውንም አንድ ባንድ እበቀላለሁ በማለት ለዲናም ይነግራታል። ዲናም የኔ ፍቅር አዎ ልክ ነህ፣ እያንዳንዳቸው ዋጋቸውን እንሰጣቸዋለን በማለት ዲናም ማርኮንን ወደ ራሷ እቅፍ ታደርገዋለች። አሁን ላይ ሳቤላ ከታገተችበት ባትመጣም ግን ደግሞ ከታገተችበት ውስጥ ሆኖ አጋቹ በጣም ነው የሚንከባከባትኝ። እናም አብርሃም ከአብርሃም የሚፈለገው ብር እስከሚገኝ ሳቤላ ምንም እንዳትሆን በደንብ አድርጎም ይንከባከባታል። ምክንያቱም ደግሞ ሳቤላን በማገቱ በጣም እየተጸጸተና እንዲሁም ደግሞ እየተሰማው እያዘነም ነው። ምክንያቱም ደግሞ ልክ እንደ ሳቤላ አይነት ቆንጅዬ ልጅ አለችው። እናም ያበዛች ደግሞ መጨከን አይችልም። ስለዚህ ሳቤላ ማለት ያች ልጅ ነች። በቃ አብርሃም ማለት ደግሞ እኔ ነኝ። አሁን የኔ ልጅ እንደዚህ ብትደረግብኝ ምን አደርጋለሁ እያለ ይህ ሁሉ ታሳቢነት እያደረገ ነበረ። ማርኮንም አሁን ላይ በጣም ደስ ብሎታል። በተለይ ደግሞ አብርሃም ማስለቀስ፣ አብርሃም ሲያለቅስና ሲያዝን የሚፈልገው እንዲሁም ማርዳ አሁን ላይ በልጇ ተስፋ ቆረጠች። ልጄ ይህ ሁሉ ችግር የደረሰባት በእኔ ምክንያት ነው። እኔ ቆይ ግን ለልጄ ያልሆንኩት ለማለውን ነው። ነገ ዛሬ ሞትኩኝ እያልኩ የማስበውም ለልጄ ነበረ። ይኸው ግን ልጄ ግን በጉጉት እኔን ሳትጠግበኝ ይህ ሁሉ ችግር ደረሰባት። እኔን እናቴን አገኘው ብላ በጣም ደስ ብሏት እያለ ነገር ግን ደግሞ ይኸው መሀል ላይ የሁሉ ፈተና ብላም በጣም ታዝናለች፣ በጣም ታለቅሳለች። የምታዝነውና የምታለቅሰው አንደኛ ነገር በራሷ ጤና፣ ሁለተኛ ነገር ደግሞ ከልጇ ጋርና እንዲሁም ደግሞ ከምትወደው ከአብርሃም ከባሏ ጋር ነበረ። ስለዚህ ይህ ደግሞ ስህተት መስሎም ስለታያትኝና እንዲሁም ደግሞ ራሷ በፊት ሁሉን ነገር ስለተወችው ስለዚህ ይህ ነበረ የሚያበሳጫትኝ። እናም አሁን ላይ ዲናም ብሩን ለማግኘት በጣም ቆምጣለች። በሬን ካገኘ በኋላ ሌላ ምን እፈልጋለሁ፣ አብርሃም የራሱ ጉዳይ ገደል ይግባ፣ ስራው ያወጣው እያለችም በጣም ብዙ ነገርም ስትናገር ነበረ። በዚህ ምክንያት ይህ ሁሉ እየተፈጠረ እያለም ነገር ግን ደግሞ እየሆነ ያለው ነገር ይህ ነበረ። አብርሃም በተኛበትኝ እንዲሁም ደግሞ ልዩ ትመጣና አቢ ፈልጌ ነበር ብላም ትለዋለች። እናም ምንድነው ስለ ሳቤላ አዲስ ነገር አለ ብሎም ይጠይቃታል። አይ አብርሃም ስለ ሳቤላ ሳይሆን ግን ደግሞ ሌላ አስፈላጊ ነገር ልነግር ፈልጌ ነበር በምትለውም ሰዓት ነበረ ዲና ተከታትላ መጣ። አብርሃምና እንዲሁም ደግሞ ከልዩ ፊት እየተገተረችው ልዩም ይህን ነገር መናገር አልፈለገችም። ስለዚህ ልዩን አግተን ወደዛ ማስወገድ አለብን፣ ሁሉንም ሚስጥር ሰምታለች ብላ ለማርኮን ትነግረዋለች። ይህንን በምትነግረው ሰዓት ነበረ አብርሃም ይህ ሁሉ ትነግረው እያለች ዲና ስትደርስ እየተወው። እናም ምን ልትነግሪ ነበረ ብሎ ይላታል። ዲና ስላለችበት ግን ደግሞ ይሄ ነው ማለት አልፈለገች። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ተከታታዮቼ፣ ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ለማመሰግነው ውድ ቤተሰቦቼ እንግዲህ ሁላችሁም ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘን የምንቀርቡ ይሆናል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ወደ ቤተሰቦቼ እንግዲህ ዛሬ የሚችላችሁ የመጣሁት ሳቤላ ቀጣይ ክፍል ነው።